የጌታ ጸጋ ይብዛላችሁ። ይህንን የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ሁሉ ባለፈው ስር ስደዱ ክፍል 4ን አብረን አይተናል። ዛሬ ስር ስደዱ ክፍል 5ን አብረን እንቀጥላለን። ባለፈው ጊዜ የእግዚአብሔር ቃል ከተመሰለባቸው በመጽሐፍ ቅዱስ ላይ ከተጻፉ ወይም ከእግዚአብሔር ቃል ጋር ከተነጻጸሩ ሀሳቦች ወይም ጉዳዮች መካከል አንዱ ማር የሚባለውን እሱን ወስደን አብረን አይተናል። የማርን አገልግሎት ለዚህ ለስጋዊ ሰውነታችን የኃይል አገልግሎት እንደሚሰጥ፣ የጤና አገልግሎት እንደሚሰጥ፣ እንዲሁም ደግሞ የምግብ ሃፒታይትን ፍላጎት እንደሚከፍት፣ የቁስል ፈውስን እንደዚህ እንደሚያደርግ ይሄ ባዮሎጂካል የሆነውን ነገሩን ከሰማሁትና ካነበብኩት ካየሁት ላይ እሱን በዛ አካፍያቸዋለሁ እና የእግዚአብሔር ቃል በተለያየ መልኩ ስንረዳ፣ ስንወስድ፣ ስንማር ልባችን ይሰፋል፣ እንዲሁም ደግሞ አስተሳሰባችን ያድጋል። ይሄ ደግሞ በጣም አስፈላጊ ነው። እግዚአብሔርም በዚህ መልክ ስር የሰደደ ሕይወት እንዲኖረን ጠንካራ አማኞች እንድንሆን ይፈልጋል። ምናልባት ባለፈው ሳምንት ስናገር ማር የካንሰር ቫይረስ እንዳይሰራጭ ወይም ደግሞ የካንሰር ቫይረስ ተጠቂ እንዳንሆን የራሱ የሆነ ሚና እንዳለው ስናገር ነበር። እናም አንድ ሰው የካንሰር ቫይረስ የሚባል ነገር የለም ብሎኛል። እኔም ደግሞ ኦኬ ታዲያ ምንድን ነው የሚባለው ብዬ ሳነብ ስሰማ የካንሰር ሴል ነው የሚለው እና የካንሰር ቫይረስ አይደለም። ስለዚህ እሱን ስህተት ይቅርታ ጠይቃለሁ። የካንሰር ሴል ተብሎ ይታረምልኝ። ዛሬ ክፍል 5ን ስር ስደዱ የሚለውን ትምህርት አብረን ማየት እንቀጥላለን። ከዛ በፊት እስኪ እግዚአብሔር እንዲረዳን የጌታም ጸጋ እንዲበዛልን ለእኔ ለማሰማችሁ ለምትሰሙትም በጌታ ፊት እንጸልያለን። እግዚአብሔር አባት ሆይ ሳምንቱን ሙሉ ጥበቃ ከኛ ጋር ሆኖ እግዚአብሔር ሆይ በሄድንበት ሁሉ በተንቀሳቀስንበት ሁሉ ሳትለየን በእውነት ልጆችን ስለጠበቅ እናመሰግናለን። እግዚአብሔር አምላካችን ሆይ ዛሬ ደግሞ በፊትህ በዚህ መልክ አለን። ልባችንን ክፈተው፣ ቃልህን ሙላን፣ ቃልህን ዝራብን፣ መልካም ነገር እንዲበቅልብን። ጌታ ሆይ እኔን የምናገረውን እርዳኝ፣ የሚሰሙትንም ወገኖች አንተ ባርክ። በዚህ ቃል ቀሪውን ጊዜና ሰዓት ለአንተ አሳልፈን እንሰጣለን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም። ክፍል 5 ዛሬ አብረን የምናየው በመጽሐፍ ቅዱስ ላይ የእግዚአብሔር ቃል ከተመሰለባቸው ሌሎች ሀሳቦች ላይ ደግሞ ማየት እንጀምራለን። ለምሳሌ ጌታ ኢየሱስ ክርስቶስ ብዙ ትምህርቶቹ በምሳሌ የተደገፉ ናቸው። ለዚህም ነው በጣም ተወዳጅ የሆኑት። ጌታ ጥበበኛ አምላክ ስለሆነ ሰዎች በሚገባቸው መንገድ ያስተምራቸው ስለነበረ በምሳሌ ያስተምሯል። ብዙ ምሳሌ ተጠቅሞ ማለት ነው። እሱ ተጠቅሞ ካስተማራቸው ምሳሌዎች ነው አንዱንም ወስዶ ዛሬ በማቴዎስ ወንጌል ምዕራፍ 13 ላይ ጌታ ኢየሱስ ክርስቶስ ዘሪ ሊዘራ ወጣ ብሎ በዘር አስመስሎ ቃሉን አስተምሯል። በርከት ላሉ ሕዝቦች ወይም ደግሞ ብዙ ሰዎች በተሰበሰቡበት ደቀ መዛሙርትን ባሉበት ስለ ዘር የእግዚአብሔር ቃል በዘር እንደሚመስል አድርጎ ደግሞ ሰዎቹ በሚገባቸው መንገድ አስተምሯል። ዛሬ በእኛ ህይወት ላይ በየቀኑ ብዙ ነገር ነው ሲዘራ የሚውለው። የሚዘራ ነገር ጠዋት ይዘራል፣ ከዛ ፕሮሰስ ነው የሚሆነው። ቀኑን ሙሉ የሆነ ነገር እየሆነ ነው የሚውለው። ዘር በቅሎ ራሱን ነው የሚሆነው፣ ራሱ ነው የሚመስለው። አንድ ዘር ከዘራችሁት ነገ በቅሎ ራሱን ነው የሚያመጣው፣ ወይም ደግሞ የራሱን መልክ ነው የሚሰጣቸው። ለምሳሌ በቆሎ ስትዘሩ ውጤት የምትጠብቁት በቆሎ ነው። ጤፍ ከዘራችሁ ውጤት የምትጠብቁት ጤፍ ነው። እና ዘር ራሱን አይቀይርም። ሲበቅል ራሱን ነው የሚሆነው። የበቆሎ ዘር የበቆሎ ዘር ሆኖ ነው የሚበቅለው። የበቆሎ ዘር መልክ ነው የሚይዘው። የጤፍም እንደዛው፣ ሌሎችም እንደዛው ነው። ብርቱካንም፣ አቮካዶም ብትወስዱ፣ ማንጎም ብትወስዱ ማለት ነው። እና የዘራችሁት እሱኑ ነው ውጤት የሚያደርገው።
የእግዚአብሔርም ቃል እንደዛ ነው። በየቀኑ በህይወታችን ላይ የሚዘራው ምንድን ነው? የእግዚአብሔር ቃል ነው ልባችን ላይ የሚዘራው በየቀኑ። እሱ ነው የሚበቅለው ነገር። በቅሎ ፍሬ የሚያፈራው በቅሎ የሚታየው ራሱ ነው። የእግዚአብሔር ቃል መልክ ነው። ዛሬ ማቴዎስ ወንጌል ምዕራፍ 13ን እሱን እስኪ እናቆይና ዘር ሲዘራ የእግዚአብሔር ቃል በልባችን ላይ ሲዘራ ምንድን ነው የሚያመጣው ውጤት? እሱን እስኪ ማየት ዛሬ እንሞክራለን። በሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 4 ከቁጥር 3 ጀምሮ እስከ ቁጥር 3 ጀምሮ ያለውን እኔ ሐዋርያው ጴጥሮስ ይህን ደብዳቤ ለጻፈላቸው ሰዎች እንደዚህ ነው የሚላቸው። ጸጋን የተካፈላችሁት፣ ሕይወትን ያገኛችሁት፣ የኃጢአት ይቅርታን የተቀበላችሁት፣ የእግዚአብሔር ልጅነት ተስፋን ያገኛችሁት ከመለኮታዊ ባህሪ ተካፋይ እንድትሆኑ ነው የሚል ሐሳብ አለው። ከመለኮታዊ ባህሪው ተካፋዮች እንድትሆኑ ነው ዓላማው። ከነግቡ ነው የሚያሳያቸው። ከመለኮታዊ ባህሪው ተካፋዮች እንድትሆኑ ደግሞ መለኮትን የሚመስል ሕይወት እንድትኖሩ ነው። እግዚአብሔርን የሚመስል ሕይወት እንድታሳዩ ነው። አዲስ ሕይወትን ያገኛችሁት፣ የኃጢአት ይቅርታን የተቀበላችሁት፣ ጸጋን የተቀበላችሁት፣ የእግዚአብሔር ልጅነት ተስፋን ያገኛችሁት ለዚህ ነው ይላቸውና ከቁጥር 4 ጀምሮ አሁን ጸጋን ተቀብላችኋል፣ ደህንነትን ተቀብላችኋል፣ ሕይወት ተቀብላችኋል፣ የኃጢአት ይቅርታን ተቀብላችኋል፣ የእግዚአብሔር ልጆች የመሆን ተስፋን ተቀብላችኋል። በዚህ እምነታችሁ ላይ ይልና ትጋትን እያሳያችሁ፣ ያም ደግሞ እንዲህ ነው ትጋትን እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ ይላቸዋል። እነዚህ አማኞች ለምን? የእግዚአብሔር ታርጌቱ ከመለኮታዊ ባህሪው ተካፋዮች እንድትሆኑ ነው፣ ወይም እግዚአብሔርን የሚመስል ሕይወት እንድትኖሩ ነው። የእግዚአብሔርን ሕይወት እንድትገልጡ ነው፣ እንድታሳዩ ነው። በዚህ አይነት ብስለት እንድትገለጹ እግዚአብሔር ስለሚፈልግ በእምነታችሁ ላይ በጎነትን ጨምሩ ይላል። በጎነት ከአየር ላይ ከሜዳ ላይ የሚገኝ ጉዳይ አይደለም። ከእግዚአብሔር ቃል ላይ በልባችን ላይ የሚዘራ እውነት ነው። ስለ በጎነት ከእግዚአብሔር ቃል ላይ በእኛ ልብ ላይ ከተዘራ በኋላ በጎነትን እናሳያለን። በበጎነት ላይ እውቀትን ጨምሩ ይላቸዋል ሐዋርያው ጴጥሮስ ለነዚህ አማኞች። እውቀት የሚገኘው ከእግዚአብሔር ቃል ላይ ነው። ከእግዚአብሔር ቃል ላይ የሚገኘውን እውቀት ወይም ደግሞ ጠቃሚ የሆኑ እውቀቶችን ጨምሩ። እንዳልኳችሁ እንግዲህ እየተዘራ የሚሄድ ነገር የሚዘራ ነገር ፕሮሰስ እየሆነ በሂደት የሆነ ነገር እየሆነ ነው የሚሄደው። አሁን የእግዚአብሔር ቃል በተጨመረ ቁጥር አሁን ለምሳሌ እውቀት ተጨመረ። ዛሬ የእግዚአብሔር ቃል እውቀት በልባችሁ ላይ ተዘራ። ከዛ ሌላ ነገር ጨምሩ ይላቸዋል። ራስን መግዛትን ወይም ደግሞ ራስን ማስተዳደርን ጨምሯል። ራስን ስለማስተዳደር፣ ራስን ስለመምራት፣ ራስን ስለመግዛት ከእግዚአብሔር ቃል ላይ እውቀትን ጨምሩ፣ ወይም የእግዚአብሔር ቃል በልባቸው እንዲዘራ ማለት ነው። ራስን ስለመግዛት፣ ራስን ስለማስተዳደር ከእግዚአብሔር ቃል ላይ ነው የሚያገኙት። ከዛ ራስን መግዛትን ጨምሩ። በዚህ ላይ ደግሞ ትዕግስትን ጨምሩ ወይም ጽናትን ጨምሩ ይላል። ከእግዚአብሔር ቃል ላይ ስለ መጽናት፣ ስለ ትዕግስት ትምህርት ዘር በልባችሁ ላይ ጨምሩ። ይሄ የእግዚአብሔር ቃል በተዘራ ቁጥር ውጤት ያመጣል። ይሄን ዘር ጨምሩ፣ ልባችሁ ላይ ቃል ይዘራ። ስለ መታገስ ከዛ ትዕግስትን ጨምሩ ወይም ጽናትን ጨምሩ ይልና ይሄ የሚያመጣው ውጤት እግዚአብሔርን መምሰልን ጨምሩ ይላቸዋል። ስለ በጎነት የተዘራብን ከእግዚአብሔር ቃል ላይ ስለተዘራብን እውነትና እውቀት ወይም ደግሞ ትክክለኛ የሆኑ እውነቶች በልባችን ላይ ሲጨመሩ ሲዘሩ፣ ራስን ስለመግዛት፣ ራስን ስለመምራት፣ ራስን ስለማስተዳደር በልባችን ላይ እውቀት ሲጨመር፣ የእግዚአብሔር ቃል ሲዘራ፣ ስለ ጽናት፣ ስለ ትዕግስት በልባችን ላይ ሲዘራ ምን ሆኖ ነው የሚመጣው ውጤቱ? እግዚአብሔርን መምሰልን ጨምሩ ይላል። እግዚአብሔርን የመምሰል ውጤት ያመጣል። እግዚአብሔር መምሰልን፣ እግዚአብሔርን የሚመስል ሕይወት መኖርን፣ እግዚአብሔርን መሆን አይደለም፣
እግዚአብሔር መምሰልን የእግዚአብሔርን ሕይወትን መኖርን እሱን ጨምሩ ይላቸዋል። ተመልከቱ፣ ከእግዚአብሔር ቃል ላይ ስለ በጎነት፣ ራስን ስለ መግዛት፣ ስለ ትዕግስት፣ ስለ መጽናት፣ ስለ እውቀት እግዚአብሔር ጋር ያለውን እውቀት ስለማግኘት ይሄንን ከእግዚአብሔር ቃል ላይ በየቀኑ በሕይወታችን በተዘራ ቁጥር የተዘራ ነገር ይበቅላል። በተዘራ ቁጥር እየበቀለ እያደገ ሲሄድ ተመልክቱ ምን እንደሚያስጨምር እግዚአብሔርን የመምሰል ሕይወትን ውጤት ያመጣል። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እና 8 ላይ ሐዋርያው ጳውሎስ ለወጣቱ ለጢሞቴዎስ እንዲህ ሲል ይመክረዋል። ከአሮጊቶች ሴቶች ተረት ራቅ ይለዋል። የሐሰት ትምህርት ተረት ነው የሚለው። ልክስ እነዚህ አሮጊቶች ሴቶች ስራ ሲፈቱ ስለሚያወሩት ነገር ማለት ነው። ከዚህ ተረት ራቅ፣ ከስህተት ትምህርት ራቅ። ነገር ግን እግዚአብሔር መምሰልን ራስን አስለምድ ነው የሚለው። እግዚአብሔርን መምሰልን መልመድ እንዴት እንደሆነ በዚህ በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 3፣ 4፣ 5፣ 6 ላይ አይተናል። እንዴት ሰው ራሱን እንደሚያሰለጥን እግዚአብሔርን መምሰል እንዴት እንደሚገኝ ከእግዚአብሔር ቃል በየቀኑ በሕይወታችን ላይ የሚዘራው ነገር እግዚአብሔርን የመምሰል ውጤት ነው የሚያመጣው። ግቡ ይሄ ነው የሚሆነው። እግዚአብሔርን የሚመስል ሕይወት እንድንኖር ነው የሚያደርገው። ይሄንን ተለማመደው ይለዋል። እግዚአብሔርን መምሰልን ተለማመደው። ሰዎች የተለያዩ ስፖርቶችን ይለማመዳሉ። ለስጋዊ ጤንነታቸው ይጠቅማል፣ ለጊዜው ይጠቅማል ነው የሚለው። እግዚአብሔርን መምሰልን መልመድ ግን ወይም መለማመድ ግን ለአሁነኛውም ለሚመጣውም ዓለም ይጠቅማል። ለመንፈሳዊ ጤንነትህ ከፍተኛ አስተዋጽኦ አለው። እግዚአብሔርን መምሰል ፍጹም የሆነ መንፈሳዊ ጤንነት የሚገነባው እግዚአብሔርን በመምሰል ሕይወት ውስጥ ነው፣ ሂደት ውስጥ ነው። ቁጥር 8 ላይ እግዚአብሔርን መምሰል ምንድን ነው የሚለው? እግዚአብሔርን የመምሰል ጥቅሙ ለአሁንም ይጠቅማል፣ ለአሁነኛውም ሕይወት ይጠቅማል፣ ለቀጣውም ሕይወት ይጠቅማል። እግዚአብሔርን መምሰል ዘርፈ ብዙ ጥቅም አለው ነው። እግዚአብሔርን የመምሰል ሂደቱ ደግሞ ይህንን ይመስላል ነው የሚለው። ስለዚህ እግዚአብሔርን የሚመስል ሕይወት እግዚአብሔር ያለውን ሰላም፣ እግዚአብሔር ያለውን ደስታ፣ እግዚአብሔር ያለውን ፍቅር፣ እግዚአብሔር ያለውን ቅነት፣ እግዚአብሔር ያለውን ቸርነት ያለው ሕይወት እግዚአብሔርን የሚመስል ሕይወት ኖሮን በምድር ላይ እንድንከብድ እግዚአብሔርን የሚመስል ሕይወት በመኖር ስር እንድንሰድ፣ እንድናድግ፣ እንድንጠነክር፣ አስተሳሰባችን እንዲሰፋ፣ ልባችን እንዲሰፋ፣ ለእግዚአብሔር ያለን ምልከታ እንዲሰፋ፣ ለሰዎች ያለን ፍቅር እንዲሰፋ፣ እንዲበዛ እግዚአብሔር ቃል በየቀኑ በሕይወት በልባችን ላይ መዘራት አለበት። ሲዘራ ይበቅላል። ሲበቅል ራሱን ያሳያል፣ ራሱን ይገልጣልና። በሚቀጥለው ምዕራፍ 13 ማቴዎስን እሱን እናያለን። በተለያየ መልክ ወይም ደግሞ በተለያዩ መሬቶች ላይ ስለወደቀው ዘር እሱን በሚቀጥለው በክፍል 6 አብረን እናያለን። ለዛሬ ቀን በዚህ ባየነው ጌታ ኢየሱስ ክርስቶስ በዘሪ ምሳሌ በተናገረው በቃሉ እንደ ዘር እንደተዘራና በሰው ልብ ላይ እንዴት ውጤት እንዳመጣ እሱን በሚቀጥለው ነው ምናየው። ሆነ ብዬ ነው ዛሬ የእግዚአብሔር ቃል እንደ ዘር ልባችን ላይ ካረፈ በኋላ ስለምናገኛቸው ጥቅሞች አነሳሁት። በሚቀጥለው በዚሁ በማቴዎስ ወንጌል ምዕራፍ 13 ላይ ያለውን ክፍል አንድ በአንድ ማየቱን እሱን እንቀጥላለን። ለዛሬ ይህንን ያህል ካልኳችሁ ይበቃል። በጥሞና ስለሰማችሁኝ እግዚአብሔር ይባርካችሁ። በሚቀጥለው ሳምንት በሰላም እስክንገናኝ መልካም ሳምንት። ተባረኩ።